ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 30 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዛሬ የካቲት 30 ቀን 2018 ጀምሮ የመንግስት ሰራተኞችን በተመለከተ አስገዳጅ መመሪያ ወጥቷል። በዚህ መመሪያ መሰረት የመንግስት ሰራተኞች ላይ እንዲቆረጥ ውሳኔ ተላልፏል። የውሳኔውን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን በኢትዮጵያ ውስጥ ያለውን የኤሌክትሪክ መቆራረጥን ለመቅረፍና ተደራሽነትን ለማስፋት የሚያስችል አዲስ ስራ ይፋ መደረጉ ተሰምቷል። ምንድነው? ወደ እናንተ ይዘናል። በሌላው መረጃችን ከዛሬ ጀምሮ በመዲናችን አዲስ አበባ ዝግ የሚሆኑ መንገዶችን በተመለከተም መግለጫ ወጥቷል። ምንድነው? ሙሉ መረጃውን ወደ እናንተ እናደርሳለን። እንዲሁም የመንግስት ሰራተኞች የጤና ተቋማትን በተመለከተ የሥራ አመዳደብን የሚወስን አዲስ መመሪያ ይፋ ተደርጓል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ በመንግስት የጤና ተቋማት ውስጥ የሚሰሩ ባለሙያዎችን የተፈሰዓት ስራ የተረኝነት አመዳደብ ስርዓትን ወጥ ለማድረግ የሚያስችል አዲስ አሰራር ማኑዋል ስራ ላይ ውሏል። አዲሱ የአሰራር ማኑዋል የካቲት 25 ቀን 2018 በጤና ሚኒስትር ዴኤታ ዶክተር ደረጀ ተፈርሞ በሁሉም የፌዴራል ሆስፒታልና ዩኒቨርሲቲ መላኩ ተገልጿል። መመሪያው የትርፍ ሰዓት ክፍያ የሚፈጸምባቸውን ሁኔታዎች መወሰን፣ በተለያዩ የሕክምና ክፍሎች የሚመደቡ የባለሙያዎችን ቁጥር ከታካሚ ብዛት ጋር ማመጣጠን፣ ግልጸኝነት የሆነ የተረኝነት ምደባ ስርዓት መዘርጋትን ያካትታል። በማኑዋሉ ላይ በዝርዝር እንደተጠቀሰው በተለያዩ የሕክምና ክፍሎች የሚመደቡ ባለሙያዎች ቁጥር በታካሚ ብዛትና እንደ ሕክምና ክፍሉ ክብደት እንዲወሰን ተደርጓል። እንደማሳያው በጽኑ ህሙማን ክፍል ለአንድ ባለሙያ ወይንም ነርስ ከ3 እስከ 4 ታካሚ ብቻ እንዲመደብ ተደንግጓል። በቀዶ ህክምና ክፍሎች እንደ ቀዶ ህክምና አይነት ስፔሻሊስት ሐኪሞች፣ ረዳት ሐኪሞች፣ ማደንዘዣ ባለሙያዎችና ነርሶችን ያካተተ ቡድን እንዲመደብ ዝርዝር መመሪያም ተቀምጧል። መመሪያው በጠቅላላው 49 የሚሆኑ የህክምና የድጋፍ ሰጪ የሥራ ክፍሎችን ያካተተ ሲሆን ከነዚህ መካከል ድንገተኛ ክፍል፣ የጽኑ ህሙማን ክፍል፣ የወሊድ አገልግሎት፣ የቀዶ ህክምና፣ ፋርማሲ፣ ላቦራቶሪ እንዲሁም አልትራሳውንድና በትርፍ ሰዓት ምደባ ውስጥ አጠቃላይ አገልግሎትን አካቷል። ይህ መመሪያ በጤና ሚኒስቴር ስር ባሉ እንደ ቅዱስ ጳውሎስ፣ ጥቁር አንበሳ፣ ቅዱስ ጴጥሮስ፣ አላርት እና አማኑኤል ባሉ የሪፈራል ሆስፒታሎች እንዲሁም በመላ ሀገሪቱ በሚገኙ የዩኒቨርሲቲ ሆስፒታል ላይ ተፈጻሚ ይሆናል። ሚኒስትሩ በደብዳቤው ላይ እንዳሳሰበው ሆስፒታሎች ይህንን መመሪያ የ15 ገጽ ዝርዝር የአሰራር ማኑዋል መሰረት በማድረግ የተረኝነት ፕሮግራማቸውን እንዲያስተካክሉ ማዘዞን ከቲክቫህ ያገኘነው መረጃ ያመለክታል። በሌላው መረጃችን ከዛሬ የካቲት 30 ቀን 2018 ጀምሮ በመዲናችን አዲስ አበባ ላይ ለትራፊክ ዝግ የሚሆኑ መንገዶች ይፋ ሆነዋል። ለፈጣን አውቶቡስ መስመር ግንባታ ፕሮጀክት ምክንያት ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ ዛሬ የካቲት 30 ቀን 2018 ጀምሮ በከፊል ለትራፊክ ዝግ መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በመሆኑም ከቄራ ወደ ሜክሲኮ የሚጓዙ አሽከርካሪዎች ከቡልጋሪያ መብራት ወደ ቀኝ በመታጠፍ ወደ ቄርቆስ ቤተክርስቲያን የሚወስደውን መንገድ መጠቀም ይችላሉም ብለዋል። እንዲሁም ከቡልጋሪያ መብራት ወደ ግራ በመታጠፍ ወደ አፍሪካ ህብረት የሚወስደውን መንገድ ሊጠቀሙ ይገባል ሲል የአዲስ አበባ መንገዶች ባለስልጣን ምክትል ኃላፊ አቶ ኢያሱ ሰለሞን ለብስራት ሬዲዮ ተናግረዋል። በተጨማሪም ከሜክሲኮ ወደ ቄራ የሚወስደው መንገድ ለጊዜው ለትራፊክ ክፍት ቢሆንም በመንገዱ ላይ ለረጅምም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም በጥብቅ የተከለከለ በመሆኑ የመንገዱ ግንባታ እስኪጠናቀቅ ድረስ ህብረተሰቡ በትዕግስት ሊጠብቅ ይገባል ማለታቸው ተገልጿል። ይህ በእንዲህ እንዳለ ኢትዮጵያ በ2022 የኤሌክትሪክ ተደራሽነትን 75 በመቶ ለማድረስ ማቀዷን አስታወቀች።
ሀገሪቱ በደቡብ አፍሪካ ኬፕ ታውን እየተካሄደ ባለው የሚሽን 30 የኢንጂነሪንግ ኮንፈረንስ ላይ ብሔራዊ የኢነርጂ ስትራቴጂዋን ይፋ አደረገች። ስትራቴጂው በኤሌክትሪክ ተደራሽነት፣ በንጹህ የምግብ ማብሰያ ዘዴዎች፣ በኃይል መሰረተ ልማት፣ በክልል የኃይል ንግድና በግል ዘርፍ ተሳታፊ ላይ ትኩረት ለማድረግ ያስችላል ተብሏል። በዚህም በቀጣይ 4 ዓመታት የሀገሪቱን የኤሌክትሪክ ሽፋን 75 በመቶ በማድረስ ተጨማሪ 50 ሚሊዮን ዜጎች የኃይል አቅርቦት ተጠቃሚ ለማድረግ አቅዳ እንድትንቀሳቀስ የሚያስችል መመሪያ ማውጣቷ ተገልጿል። በ2022 የሀገሪቱን አጠቃላይ የኃይል ማመንጨት አቅም ወደ 14000 ሜጋዋት ለማድረስ እንዳሰበ ገልጾ የውሃና ኢነርጂ ሚኒስትሩ ሀብታሙ ዓለም አቀፍ ባለሀብቶችና የልማት አጋሮች ለዚህ የኢነርጂ ትራንስፎርሜሽን እቅድ ድጋፍ እንዲያደርጉ ጥሪ ማቅረቡ ተገልጿል። በሌላው መረጃችን ከዛሬ የካቲት 30 ቀን 2018 ጀምሮ የመንግስት ሰራተኞችን በተመለከተ አስገዳጅ መመሪያ ወጥቷል። በትግራይ ክልል የሚገኙ የመንግስት ሰራተኞች የአንድ ወር ደሞዛቸውን በ4 ወራት ውስጥ በመዋጮ እንዲከፍሉ መታዘዛቸው በዚህ ሰዓት ይፋ ሆኗል። የጊዜያዊ አስተዳደሩ ትዕዛዛቸውን የዩኒቨርሲቲ መምህራንን ጨምሮ በርካቶች እየተቃወሟቸውም ይገኛሉ። ይህንን ስኮላር ተከትሎ በተካሄደው ውይይት ያመኑ ከያዝነው ወር የካቲት ጀምሮ መቁረጥ ለሚጀምረው መዋጮ ፊርማቸውን በማስቀመጥ ላይ እንደሚገኙ ቲክፋ ኢትዮጵያ የመቀሌ ቤተሰብ በታማኝ ምንጭ በኩል ማረጋገጡን ይፋ አድርጓል። ዓላማው በጦርነት ለተጎዱ ታጋዮች ማሳከሚያ፣ ተፈናቃዮች ወደ ቀያቸው ለመመለስና ለትግራይ መልሶ ግንባታ እንዲሆን በስኮላር ደብዳቤ የተገለጸ መዋጮ በ3 ደረጃ የተከፋፈለ ነው። የመጀመሪያው ለከፍተኛ አመራሮች 100 ብር፣ ለመካከለኛ አመራሮች 30 ብር፣ ለበታች ሰራተኞች ደግሞ 20 ከመቶ አንድ ወርሃዊ ደሞዛቸው እንደሚቆረጥ ለማወቅ ተችሏል ሲል ቲክፋ አሳውቆናል። ከፌዴራል መንግስት በጀት እየተላከልኝ አይደለም በሚል የትግራይ ጊዜያዊ አስተዳደር ከያዝነው ወር የካቲት ጀምሮ ላልተወሰነ ጊዜ የመንግስት ሰራተኞች ወርሃዊ ደሞዝ መክፈል እንደማይችል ማሳወቁም አይዘነጋ። ይህ በእንዲህ እንዳለ መግቢያ ላይ እንደገለጽኩላችሁ የጤና ባለሙያዎች የተረኝነት አመዳደብን ምን ይመስላል በሚለው ዙሪያ አዲሱ የአሰራር መመሪያ በተለያዩ የሕክምና ዘርፎች የሚመደቡ ባለሙያዎችና ሊገለገሉባቸው የሚገቡ የታካሚዎችን ጥምርታ በዝርዝር ያስቀምጣል። በተለይ የተረኝነት አመዳደብና አፈጻጸም ማኑዋል መሰረት በጤና ተቋማት የሚሰሩ ባለሙያዎች ምደባ በየክፍሉ የሚታከሙ ህሙማን ቁጥር መሰረት የሚከናወን ይሆናል የተባለ ሲሆን በተኝቶ ህክምና ክፍሎች የሚኖር ምደባን በሚመለከት ከጽኑ ህክምና ክፍል ውጭ ባሉ በሁሉም የተኝቶ ህክምና ክፍሎችም መካሄድ እንደሚያስችል ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።